የሚባሉት ሰው እንኳን እኛ እንኳን ገብተን ተው ስንላቸው የሚተው ናቸው። ይሄን አክል ስትረገጥ ይሄን አክል ስትባል ሜንሽን ስትደረግ ትሰማለህ ማለት ነው። አንተ ለምንድን ነው የማይሰማህ? ለምንድን ነው ራስህን ብቻ ለይተህ የምታወራው? ለምንድን ነው የምትከፋፍለው ህዝቡን? አንድ ኦዲየንስ ከሆነ የኛ ኦዲየንስ ብለህ ነው እንጂ የምታወራው የኔ እህቶች ወደፊት ነው። ምን ማለት ነው ይሄ? እንዴት ስንት የሚወድ ህዝብ አለ በትልቁ ዩቲዩብ ወጥተህ የምትናገረው። ሌላው ነገር ደግሞ በመጨረሻው ጉዟቸው ይሄ ነገር ምንድነው? የመጨረሻው ሀይሚ እንድትለምንና ይሄ ስራ የተሰጠው ሀይሚ እንድትለምነውና እሷን ለምኖ እምቢ ብላው ወደ ሌላ እንደሄደ ነው። እሷን እንድትረቀጥ ነው የተደረገው፣ ሌላ ነገር አይደለም። እኔ የተሰማኝን ነው ማወራው። ስለዚህ ተናገር፣ ያውሪ መብትሽ። የተሰማኝን ነው ማወራው። ዛሬም ቢሆን ነገም ሀይሚ ልክ ናት። ለምን አንድ ሰው ራሱን አዝድቶ ነው ወደ ሌላ የሚሄደው? አብረን እንጋፈጥ። ምንድነው ጦርነት ገጥመው ለብራ የምትጋፈጠው? አንድ ሴት ትሪት ከተደረገች ምን ካለች ለትላንትና አታውሪ ልትሉኝ ትችላላችሁ። የትላንትናው ማንነት ከሌለ የዛሬው ማንነት አያምርም። ከመጡበት ጀምረን ነው ማውራት ያለብን። ምክንያቱም እንዴት ነው ይሄ ስራ እስከ ዛሬ ድረስ የመጣው ማለት አለ። እዛ ጋር የሆነ ነገር አለ፣ ግን እዛ ጋር ተለብሶ ራስን ነፃ አውጥቶ ያንን ሰው ለማጋበጥ አይቻልም። እንደዚህ አይሆንም። እሷ ዛሬም ነገም ቢሆን በቃ ትክክለኛ ነው። ቀድሞ በራሱ ህይወት ያለውን ጥርግ ገርቦ አውጥቶ ከፍፄ ጀምሮ ከዛ በኋላ ነው እንዴ የሄደች የመጣችን ሴት አንቺ እዚህ ቤት ምንድነሽ ለስራ ነው እንጂ የመጣሽው እየተባለች ፍፄ የሚባለው ጎትቶ ይዞ ሲመጣ ቀድሞ የራሱን ያስተካክልና ከዛ በኋላ ነው ያለው ነገር ነው። ዛሬ ለመሄዷ እምቢ ብላኛለች ተብሎ እንደገና ሌላ እንትን ሲባል ደግሞ እሷ ነች እምቢ ያለችው ተብሎ እንድትረገጥ ነው የተደረገው ይሄ ስራ። ደካማ አይዲያ። ስለዚህ እናንተ አብራችሁ ልትሆኑ ትችላላችሁ። ኦዲየንስ ደግሞ ለምን ተናገረ ለምን ተሳደበ ማለት አትችሉም። ምክንያቱም እናንተ እውነት ነው ብላችሁ የምታቀርቡት እዚህ ውስጥ እውነት ነው ብላችሁ የምታመጡት። ስለዚህ ምንም ነገር ቢናገር እኛኛ አትበሉ፣ አትንጫጩ አይባልም። እንደዛ እንደ ትልቅ ሰው አውራ። ቀድሞ እንደ ትልቅ ሰው አውራ። ብዙ ሰው አለ የሚወዳችሁ። 5 ሰዎቹ ብቻ ስላሉ አንተ ያንን ብቻ ትምርጉሳ አታውራ። ተው ብሩኬ፣ እንደ ትልቅ ሰው አውራ። ኦዲየንስነት ከፋፈል። እኛ ቤተሰቦች ካጠገብህ እኮ ከምንም በላይ እኛ የምንባርባት እኛ ትልቅ ሆነን እኮ የምንማርባት ልጅ እኮ ካጠገብህ አለች እኮ። ምን ያክል እንትሮዋ ደስ ሲል። የምንም እኮ መከፋፈል የለም። በአንድነት እኮ ነው የምታወራው። ተማር ምን ያክል እንትሮ እንዴት እንደምታረግ ማለት ነው። ኦዲየንስነት ከፋፈል። የወደደህ እንደ ድሮ የድሮ ብሩኬ መሆን አለብህ፣ የዛሬው ሳይሆን። ልጄ እንደሱ በሆነልኝ ተብሎ የምትመኝ ሰው ዛሬ ላይ እንዲሆነ ስትገኝ በጣም ነው ያስጠላ። ስለዚህ ወደ ልብ ተመለስ፣ ወደ ቀልብ ተመለስ። ይሄ ጥሩ አይደለም። አብራችሁ ልትሆን ትችላላችሁ፣ እናውቃለን። ሰው ደግሞ ኦዲየንስ ባየው አክል ነው በሰማው አክል ነው የሚናገረው። እውነት ነው ብላችሁ እስካቀረባችሁ ድረስ ማለት ነው። አሁንም ደግሞ እኔ የምልህ ነገር ሰው ሁሉም ሰው ሊወድ አይችልም። ሚዲያ ላይ በአንዳንድ ሰዎች እየመጣ ሁሉንም የሀይሚዬ እህቶች የሚባሉት ናቸው አትበል። የኔ እህቶች ነው አትበል። እዚህ ጋር ደግሞ የምትረገጠው የምትሰደበው ሜንሽን ይደረግልሃል፣ በውስጥ ይላክልሃል። አንድ ቀን እንኳን ተናግረህ አታውቅም። ብቻ ራስህን መከመር ብቻ ተው። ሰው ለመጥፎም ለደግም እዩኝ ማለት ደብቁኝ ማለት ይመጣል። ጥሩ አይደለም። እኔ ብቻ ተፈላጊ ነኝ፣ እኔ ብቻ ተፈቃሪ ነኝ፣ ምን ላርግ አይደለም። እኔ ሰው ባቀረብኩት አክል ነው የሚቀርበኝ። እኔ የራሴን ህይወት ሰው ከፍቼ በሰጠሁት አክል ነው የሚገባው። ከፍቼ ካልሰጠሁት ሊገባ አይችልም በፍጹም። ስለዚህ ዛሬም ነገም አንተ ነህ ማስተካከል የምትችለው። ከዚህም በኩል ያለው ከዛም በኩል ያለው። ከአጠገብህ ልጅ መማር ካልቻልክ ዛሬ በሚዲያ ሁሉም ሰው ይማራል። ተማር። በወንዶቹ ሚስት እንዴት ማስከበር እንዳለብህ፣ ራስን እንዴት ማስከበር እንዳለብህ ተማር። ሚዲያ የሁሉም ነው። ስለዚህ እነዚህ 5 ሰዎች የማይሆኑ ይዘህ ወጥተህ ዝም ብለህ አትናገር። አንተ ማለት ዛሬ ትልቅ ነህ።
ትንሽ ነኝ እያልክ ሁሌም ትንሽ ነኝ ትላለህ። ትልቅ ነህ ዛሬ አንተ የ22 እድሜ 23 ኦልሬዲ አሁን መስከረም ሲመጣ 23 ትገባለህ። ምንድን ነው ትንሽ ነኝ ትላለህ ሁሌም ማለት ነው። አንድ ሰው እውቀት በትንሽነት አይደለም፣ ትንሽ ሆኖ አስተሳሰቡ እንደ ትልቅ አለ። ስለዚህ ዝም ብለህ የቲክቶክ ወሬ ይዘህ ወጥተህ ኢንትሮ አትስራ። ጨርሻለሁ። ዴዚ የተናገረ ከላይ ያለሽው። እሺ ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ እህቶቼ? ማለት እኔ መናገር እናገራለሁ ብዬ ያሰብኩትን ሁሉንም አውርታችኋል። ቴንክ ዩ ሶ ማች። ራይማዬ አውርተሻል፣ ሁላችሁም አውርታችኋል። ቅድም አኪም እየሰማሁሽ ነበር። ኮኪ ሁላችሁም አንተም ማለት ነው አስተያየት የሰጣችሁት ቴንክ ዩ። ሲቀጥል ማለት ነው ብሩኬ እኔ እንጃ የሆነ በራስ መተማመን የሚባል ነገር አለ እኮ ገባችሁ አይደለ? የሆነን ነገር ለመናገር ለማገናዘብ አሪቆም ለማሰብ ትልቅ ትንሽ አይልም እዚህ ጋር ገባችሁ? አሁን አንዳንዴ እኔ ብሩኬ የሆነ አንዳንዴ እኔ እንጃ ብቻ ማስመሰል ይችላል ብዬም ላስብ ወይስ እንዴት ላስብ እኔ ግራ ገባኝ። እግዚአብሔርን ማለት የሆነ ከሰው አፍ ነው የምናገረው ገባችሁ? ብዙ ጊዜ አይታችሁት ከሆነ አሁን ለምሳሌ በውስጥ ተመክሬ ነው በውስጥ ተዘክሬ ነው ኔቨር ህይወቱን የሚኖረው እሱ ነው እንጂ ማንም ሰው የሱን ህይወት ሊኖርለት አይችልም። አዎ ታላቅ እህቶቻቸው ሜቢ ሊመክሯቸው ይችላሉ። እሱንም ሃይሚንም በውስጥ ብዙ ነገር የሚናገሩ እህቶች አሉ። ግን ደግሞ ከምንም በላይ አንድ ሰው በራሱ መተማመን አለበት። እስከማች ነው ሰውን ሰምተው የሆነ ከሰው አፍ ወስደው እስከ መቼ ይኖራል? ምክንያቱም ትናንትና የተደገመበት ስህተት ነገም መደገሙ አይቀርም በእነዚህ ልጆች ህይወት ላይ። እኔ ከምንም በላይ በራስ መተማመን የሚባል ነገር አለ። ብሩኬ አንዳንዴ እኔ የበታችነት ስሜት አለ ልበል ሶሪ ለማውራው እንትኔ ማለት ነው። የሆነ በራሱ አይተማመንም፣ በሰው አፍ ነው የሚያወራው። እኔ እንጃ አላውቅም፣ ብቻ አሰቡ ምን እንደሆነ ባላውቅም ማለት ኔትወርክ ስልክ ተደወለብኝ መሀል ላይ እና እኔ ብዙ ጊዜ አይታችሁ ኔትወርኳ ያስቸግራል በጣም ይቅርታ እንትን ነው ስልክ ገብቶ እኮ ነው መስመር ላይ ማለት ብዙ ጊዜ አይታችሁት ከሆነ ግራ ቀኙን አያይም ብሩኬ። እንዲህ ፊት ለፊት ላይ ያየውን ብቻ ነው ማውራት የሚፈልገው። የሆነ